ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ጥር 27 2018 በኢትዮጵያ ዘመን አቆጣጠር ፌብሩዋሪ 4 2026 በጎርጎሳውያን የዘመን አቆጣጠር እንደቀደም ተከተል የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። አብራችሁኝ እንድትሆኑ አብራችሁኝ እንድትቆዩ እየጠየቅኩ ላይክ፣ ሼር፣ ሰብስክራይብ ማድረግ ሀሳብ አስተያየታችሁን ማጋራት ጋት ሚዲያን በሱፐር ቻት በሱፐር ታንክስ መደገፋችሁን ዘውትር የምታደርጉት ነው እንዳትረሱ ለማሳሰብ ነው። ይህም ብዬ ሶስት አጫጭር መረጃዎች አሉኝ። የተወሰነ ደቂቃ እንድታወሱኝ ይጠይቃሉ። የመጀመሪያው እንግዲህ በዛሬው ዕለት በአዲስ አበባ ከተማ አስተዳደር ለ6194 መምህራን ደግሞዋለሁ ለ6194 መምህራን በ57 ማህበራት ተደራጅተው የመነሻ የሚሆን እነኚህ 57 ማህበሩ 6194 መምህራን 25% ቆጥበው ቀሪውን ደግሞ የአዲስ አበባ ከተማ አስተዳደር በፈጠረው ትስስር ፋይናንስ ፈልጎ 75% ማለት ነው የቤት ግንባታ ተጀምሯል። ክብርት ከንቲባ የአዲስ አበባ ከተማ ትምህርት ቢሮ የቤቶች ኃላፊ የሚመለከታቸው የካቢኔ አባላት በተገኙበት እንዲሁም የ57 ማህበራት መሪዎችና መምህራን ተወካዮች በተገኙበት የቤት ግንባታው ተጀምሯል። ለቤት ግንባታው የሚውል 24 ቢሊዮን ብር የሚያወጣ 40 ሄክታር የመኖሪያ ቤት የ40 ሄክታር ቦታ በመነሻ ዋጋው 24 ቢሊዮን ብር የሚያወጣ በተመሳሳይ እዛ ቦታ ላይ ለነበረው ደግሞ ራሱ ከተማ አስተዳደሩ 5 ቢሊዮን ብር ለካሳ ከፍሎ በነፃ ለመምህራን በነፃ አቅርቧል ማለት ነው። በተያዘላቸው የጊዜ ገደብ እንደሚጠናቀቁ እነዚህ መኖሪያ ቤቶች ለሚኩራ መሀል ከተማ ነው የሚገነቡት። የከተማውን ስታንዳርድ የመጠኑ ለመምህራን ምቹ የሆኑ ይህም መምህራን የቤት ባለቤት መሆናቸው የኑሮ ጫናን የሚያቀል ቋሚ ቅርስ ለልጆቻቸው የሚያወርሱት ቋሚ ቅርስ እዛም ሂዶ ደግሞ የቁጠባንም የሚያበረታታ የቤት ኪራይ ይከፍሉት የነበረውን በቀጣይ ወደ ቁጠባ የሚዞርና ሀብት የሚያፈሩበት ሁኔታ ነው። መምህራን ከሚያነሷቸው መሰረታዊ ጥያቄዎች መካከል እንደምታውቁት አንዱ እንግዲህ የመኖሪያ ቤት ጉዳይ ነው። የጥቅማ ጥቅም የደሞዝ አለ፣ የሕክምና ጉዳዮች አሉ። እነኚህ እየተሰሩበት ነው። ሌሎችንም አስቀድሜ ያልኳቸው የጥቅማ ጥቅም፣ የሕክምና፣ የእድገት፣ የዝውውር እነዚህ የሚነሱ ጥያቄዎች አሉ። እነሱንም በሂደት ደረጃ በደረጃ አቅም በፈቀደ መጠን እልባት ለመስጠት እንደሚሰራ የከተማ አስተዳደሩ የልማት አቅጣጫ ሰው ተኮር ነው ብለናል ብለዋል ክብርት ከንቲባዋ። ሰው ተኮር ነው ካል ሰው ማልማት፣ ሰው መፍጠር፣ ሰው ማሳደግ ላይ ቅድሚያ መስጠት አለብን። በዚህ ስራ ደግሞ ሁሉም ዘርፍ ሁሉም ሙያ ያስፈልጋል። የሁሉም ሙያዎች እናት የሁሉም ሙያዎች አባት የሆነውን መምህርነትን መምህራንን እንንከባከባለን። በተባለው ጊዜ ከቻልን ቀድመን አለያ በተቀመጠው ጊዜ የቤት ባለቤት እናደርጋቸዋለን በሚል የተነሳ ንግግር አቅርበዋል። መምህራንም ደስተኛ መሆናቸውን ገልጸዋል። እንግዲህ መቼስ ከዚህ የሚያስደስት ነገር የለም እና በጣም ደስታዬን ለመግለጽ ነው። በተመሳሳይ ሌሎችም እንደ መምህራን እየተሰሩ ያሉ ለከተማ መስተዳደሩ እየተሰሩ ያሉ ጉዳዮች መኖራቸው ቀርቧል። ሌላው እንግዲህ ወደ ሰላምና ጸጥታ ስንሄድ ምናልባት በመጀመሪያ በአማራ ክልል ደረጃ የሰላም አማራጭን ተቀብለው የመጀመሪያው ትግሉን አምነውበት በጠመንጃ ትግል በጉልበት የአማራን ሕዝብ ጥያቄ እንፈታለን በሚል መሰሪዎች አምነውበት ከሻዕቢያ ተልኮ ተቀብለው ከጥገኞች ተልኮ ተቀብለው ከኢትዮጵያ ጠላቶች ተልኮ ተቀብለው እንደ ስራ ዕድል ፈጠራም ለዝርፊያ ነው የገቡ። ነገር ግን ሁሉም ማለት አይደለም። አንዳንዶች ተወናብደው የገቡ አሉ። ይሄ ፎኮይስቱ ነው በጀብደኝነት
የገባሉ። እውነትም በአጭር ጊዜ በቃ ቶሎ ተብሎ 4 ኪሎ የሚገባ መስሏቸው በዛ የስልጣን ትሩፋትን ለመቅመስ የገቡም አሉ። ዝሮ ዝሮ በየአካባቢው አንድም ሁለትም አሁን እጅ መስጠት ፋሽን ነው ወይ እጅ መስጠት የሚለው ወደ ሰላም መመለስ ፋሽን ነው። በራሱ በከፍተኛ በአመራሩ መካከል ከፍተኛ የሆነ ጭቅጭቅ ተፈጥሯል። ገሚሱ የፈለገው ቢሆን ከህወሓት ጋር አንሰራም እያለ ነው። ገሚሱ ደግሞ አይ እሺ ህወሓትንስ የሀገር ውስጥ ድርጅት ነው ብለን እንወሰደው ከሻዕቢያ ጋር በምን አግባብ ነው የምንሰራ የሚል አለ። ሌላው እኛ ወደ ትግል ስንገባ የህወሓት ህልውና ቀጥሏል። የራያ የወልቃይት ጠገዴ ሰቲት ሁመራ የሌሎችም አካባቢዎች የወሰን ጥያቄ አለ፣ የማንነት ጥያቄ አለ። ህገ መንግስቱን የጻፈው ህወሓት ነው ብላችሁን ነው የገባ ነው። አሁን ምን ተገኘ? በፍጹም በዚህ አናምንበትም በሚል 2 እየሆነ 3 እየሆነ መውጫም ይፈልጋል። ኑ አስወጡን፣ እንደራደር፣ እንደዚህ አምነስቲ እናገኛለን ወይ? በትግል ብለን ጫካ በገባንበት ወቅት ይሄን ፈጽመናል፣ አንዳንዶቹ ወደ ውጭ እንድንወጣ አመቻቹልን የሚል ጥያቄዎች አሉ። ያው እንደየአካባቢው እንደ ቡድኑ መሪ ከዛ ባለፈ ደግሞ እዛው ሆነውም ክቡር ጠቅላይ ሚኒስትሩም ትናንት የገለጹት አለ በስፋት እዛው ሆነውም ደግሞ እንዲህ አይነት እንቅስቃሴ እየተደረገ ነው፣ ይሄን ያህል የጦር መሳሪያ ተሰጥቶናል፣ ይሄ እየሆነ ነው የሚሉ መረጃ የሚሰጡም አሉ። ኤኒዌይስ በሰሜን ወሎ ዞን በጉባ ላፍቶ ወረዳ ጃርሳ የሚባል ቀበሌ የሰላም አማራጭን አልቀበልም ባለው ጽንፈኛ ተላላኪ ኃይል ላይ እርምጃ ተወስዷል። አርሶ አደሮችን ሊዘርፉ ሰብስበው ባሉበት እጅ እንዲሰጡ ተጠይቀው ፍላጎት ስለሌላቸው እርምጃ ተወስዷል። በዚህም 4 ክላሽ፣ 8 ቦምብ፣ 22 የክላሽ ካዘና፣ የተለያዩ አይነት ተተኳሾች፣ የወገብ ትጥቅ፣ ሬዲዮ መማረኩን ከቦታው የደረሰኝ መረጃ ያሳያል። በተመሳሳይ በየአካባቢው ስልጠናዎች እየተካሄዱ ነው። ሰፋፊ ስልጠናዎች የአካባቢውን ሰላም የሚጠብቅ የከተሞችን፣ የዞኖችን፣ የወረዳዎችን ከህብረተሰቡ የተውጣጣ የሰላም አስከባሪ ሚሊሻን ጨምሮ ቶፕ 70 የሚባሉ ልክ ከሚሊሻ ደግሞ ተውጣጣው የተለየ ስልጠና እየተሰጣቸው ያሉ አሉ። ይህንንም ደግሞ እነሱን ከስልጠና ባለፈ በትጥቅ ለማጠናከር ሰፋፊ ጥረቶች እየተደረጉ ነው። የደብረ ብርሃን ከተማ አስተዳደር በዚህ ረገድ ስልጠና ለወሰዱ አጼ ዘርዓ ያዕቆብ ክፍለ ከተማ ስልጠና ለወሰዱ የትጥቅ ድጋፍ የተደረገላቸው አለ። ወደ ህወሓት ስንሄድ ህወሓት በጠለምት በኩል የከፈተው ጥቃት ዋጋ አስከፍሎት ወደኋላ ስቧል። ኃይሉን ወደኋላ ስቧል ማለት አንዳንድ የሚደርሱ መረጃ የሚያሳዩት ኃይሉን ወደኋላ ስቦ ተኩስ ያቁም እንጂ ተጨማሪ ታጣቂ እያመጣ እያጠራቀመ ነው። ነገር ግን እንደ ትኩረት አቅጣጫ ሊሆን ይችላል፣ ስትራቴጂ ሊሆን ይችላል። እንግዲህ አንዳንዱ ለምሳሌ ያሎ ጥቃት ፈጽሟል። ያሎ ወረዳ ውስጥ ማለት የአፋር ድንበርን አልፎ ማለት ነው። ወደ ያሎ መግባት ምንድን ነው ጠቀሜታው? ወይንስ ዳይቨርት ለማድረግ ልክ ሙሉ ትኩረቱ ወደ አፋር ተደርጓል ተብሎ በታሰበበት ወቅት ያለ የሌለ ኃይሉን ጋፎ ሰብሮ ወደ ራያ ለመግባት ነው የሚባለው የሚሉ አንዳንድ መረጃዎች አሉ። ዝሮ ዝሮ በራያ ግንባርና በአፋር ያሎ ድንበር የህወሓት ሰራዊት መረጃዎች የሚያሳዩት የህወሓት የታጣቂውን ልብስ የለበሱ የሻዕቢያ የኤርትራ ወታደሮችም እንዳሉ ነው መረጃዎች የሚያሳዩ። ዝሮ ዝሮ በቢሶበር በኩል በጨርጨር ከባድ መሳሪያዎችን ጠምዶ ውጊያ እያደረገ ነው ያለው። በአፋር ክልል ያሉ ድንበር አካባቢ በተመሳሳይ ካሉ በአካባቢው ከሚንቀሳቀሱ የሐራ መሬት ወይም የትግራይ ሰላም ኃይል ትግራይ ፒስ ፎርስስ እና የአፋር ክልል ልዩ ኃይል የኢትዮጵያ መከላከያ ሰራዊት በአካባቢው ካለው እየተመቱ ነው። ግን ኃይል ያመጣሉ፣ በተደጋጋሚ ያመጣሉ፣ ይመታል፣ ያመጣሉ፣ ይመታል። ያው ማጥቃትና መከላከል ጉዳቱን እንግዲህ እናንተ እንድታስቡት ነው። የሚያጠቃ ነው በጣም ብዙ ጉዳት እንደስበት ያመጣሉ፣ ያስገባሉ፣ ይመታል። በዚህ በኩል በኢትዮጵያ ወገን እንግዲህ በኢትዮጵያ ወገን ስላችሁ እነኛም ኢትዮጵያውያን ናቸው ወንድሞቼ፣ የጋት ሚዲያ ሰዎች እነኛም ወንድሞቻችን ናቸው። ግን 50 ለማይሞሉ በጣም አብዝቸው ነው 50 ለማይሞሉ ምላችሁ በተዋረድ በመዋቅር ምናምን ተጠርንፎ ያለው 50 አይሞሉ። ውጊያውም ለሻዕቢያ ነው።
ሻዕቢያ በስጋት በፍርሃት የስትራቴጂክ ዴብዝ ብሎ ኢትዮጵያን በውስጥ አዳክማለሁ የትኩረት አቅጣጫውን ከቀይ ባህር ወይም ከኢትዮጵያ የስትራቴጂክ ጥያቄዎች ወደ ውስጥ አስገብቼ ትርምስ ፈጥራለሁ በሚል የፈጠረው ነው። ልክ በተደጋጋሚ ዘመነ ካሴ ሸረሪናን ያለው ሐምዳይት ይሄዳል፣ ኦም ሀጅር ይሄዳል እስከ ከሰላ ድረስ እና ኤርትራ ድረስ ይመላለሳል። እስካሁን በባለፈው ወደ ቋራ ነበረ። ያው ድሮ ዛሬ ለምሳሌ ሸረሪና ያለው ምስል ተለቋል። የዘመነ ካሴ ሪሊ ዛሬ ሸረሪና ነው ወይ? ምክንያቱም በቋራ በኩል ወደ ጎጃም ለመግባት ጥረት እያደረገ ነው፣ ገብቼ ጦር እመራለሁ በሚል ማለት ነው። እና እንግዲህ ጨፍጨፋ ፈጥረው አሁን ቢያንስ ማይካድራ ላይ የፈጸሙ ጭፍጨፋ አብሮ ያሉ ደግሞ ወንድሞቻችን ናቸው፣ ወገኖቻችን ናቸው። ነገር ግን በስተት የሻዕቢያን ዓላማ አንግበው የጉምዝ ህዝብ የነጻነት የጉምዝ ህዝብ ዲሞክራሲያዊ ፓርቲ የጉምዝ ህዝብ ነጻነት ንቅናቄ ምናምን ብለው በመተከል በዛው በቤኒሻንጉል አለፍ ብሎም እዚህ ያሶ ወረዳ ቶሎጂ ጋንፎይ በዛ ከፍተኛ ሰቆቃ ሲፈጽሙ የነበሩ ናቸው ታጣቂዎች፣ የጉምዝ ታጣቂዎች። ከነሱ ጋር ቁጭ ብሎ ከሳብሪ ቡድን ጋር ቁጭ ብሎ አርሚ ሰባ ማለት ነው ከነሱ ጋር ነው የነበረው። እና ትግሉ አጠቃላይ መጀመሪያውንም ኢትዮጵያን ለማዳከም ከኢትዮጵያ የብሔራዊ ጥቅም ከቀይ ባህር ከኢትዮጵያ የባህር በር ጥያቄ ቀይ ባህር ከኢትዮጵያ በፍትሃዊ መንገድ የከርሰ ምድር የገጸ ምድር ሀብቶችን ማዕድንን አቅማችንን አሟጠን የአባይ ወንዝን ጨምሮ እንዳንለማ ማለት ስውት ትርክታል። ኢትዮጵያ ከበለጸገች ኢትዮጵያ ካደገች እኛ እንሟሽሻለን እንወድቃለን የሚል ስውት ከየት ምንጩ ምንድን ነው? እንግዲህ ፈጣሪ ነው የሚያውቀው። ኢትዮጵያ ስታድግ ስትጠነክር እኛም የበለጠ ጠንካራ እንሆናለን፣ ገበያ ይሆነናል፣ ምርት ብናቀርብለት ይገዛናል፣ ለእኛም ምርት ይሸጥልናል፣ ጉልበት እንሸጣለን፣ ጉልበት እንገዛለን ከማለት ይልቅ ይህ እንግዲህ ያው በኮምፒቴሽን የነበረ ቆየት ያለ በዛ ምክንያት የሻዕቢያ ኃይል ኢትዮጵያ በውስጥ ግጭት እንድትቆይ መፈለጋለ። ያንን በውስጥ ግጭት እንድትቆይ መፈለጉን ትናንት ጄኖሳይድ ፈጸመብን፣ ተጋብዞ መጣብን ወዘተረፈ የሚል ክስ ሲቀርብ የነበረበት ሲያቀርቡ የነበሩ ኃይሎች ዛሬ ሻዕቢያ አዝሎን በሻዕቢያ ጀርባ ዳግም 4 ኪሎ እንገባለን የሚሉ በሻዕቢያ ጀርባ ዳግም ለስልጣን ማለት ለምን ያስባሉ እንዳትሉ ኢቭን አንዳንዴ እነሱን ሆኜ እንኳን ለማሰብ ስችል አይመጣም። ይሄ ፊዚብል አይደለም፣ ሊሆን የሚችል አይደለም። ግን እዛው ላይ ኢትዮጵያን ማቁሰል፣ ማዳከም፣ መተኮስ የህዝቡን በየአካባቢው ያለውን ህዝብ ከልማት ከዕለት ሰላማዊ ተግባሩ ማናጠም ይቻላል፣ ተችሏልም። ፍላጎታቸው የሚያነው ድሮ ከአፋር ምድር አልፈው እነዚህ የህወሓት ኃይሎች የህወሓት ታጣቂን ልብስ የለበሱ የታጣቂዎችን ልብስ የለበሱ የሻዕቢያ ወታደሮችን ጨምረው ያለ ወረዳ ውስጥ ለመግባት መጠነ ሰፊ ሙከራ እያደረጉ ነው። እንዳልኳቸው ሰው ያመጣሉ። ነገር ግን ከፍተኛ የሆነ ምት ደርሶባቸው ወደኋላ ተመልሰዋል። በቢሶበር በኩል እስካሁንም ውጊያው እንደቀጠለ ነው መረጃዎች እየደረሱ መረጃዎች የሚያሳዩ። በተመሳሳይ ወደ ውጊያ ግንባር እንዲገባ በግዳጅ ወደ ግንባር ተልኮ የነበረው አርሚ 43 ኦልሞስት ከግማሽ በላይ ታጣቂዎቹ ምሽግ ጥለው እንደጠፉ ነው እየተገለጸ ያለው። የጤና ባለሙያዎችን ከትግራይ ክልል መቀሌ ከተማን ጨምሮ የጤና ባለሙያዎችን በግዳጅ ወደ ግንባር በተለይ ወደ ራያና ወደ አፋር ግንባር ለማምጣት ስምሪት ምንድነው ትዕዛዝ ወርዷል። በተመሳሳይ የሻዕቢያ ወታደሮች በራያ ኮረምና ዛታ የህወሓትን የታጣቂውን ልብስ ለብሰው እየገቡ ነው ያሉት። ይሄ የሚያዋጣ አይደለም። ከምንም በላይ
እምቢ ለባርነት፣ እምቢ ለጦርነት። የትግራይ ምድር የጦር ሜዳ አይሆንም። የትግራይ ህዝብ አሁን እንደዚህ ማለት ነውር ሊሆን ይችላል፣ ግን ጄኒውን ልሁን የፖለቲካል ኮሬክትነሱ ይቅርና ቀይ ባህር ቢመለስ የመጀመሪያ ተጠቃሚ ሊሆን የሚችለው የትግራይ ህዝብ የአፋር ህዝብ ነው። ያው ቅርበት ስላለው የትግራይ ህዝብም ደግሞ የባህር በር ያስፈልገዋል። የአፋር ህዝብ የባህር በር ያስፈልገዋል። ተገንጥሎ የትግራይ ህዝብ ተገንጥሎ አገር ሆኖ ከሻዕቢያ ጋር ኤርትራን ጎረቤት አድርጎ መኖር ይችላል ወይ? እንግዲህ እሱን ማሰብ ነው። እና በማታሸንፉት ጦርነት ውጤት በማይገኝበት የኢትዮጵያ የወትሮ ዝግጁነት አቅም እጅግ ከፍተኛ ደረጃ በደረሰበት የዓለም ነባራዊ ሁኔታ ደግሞ ከስር መሰረቱ በተቀየረበት ሁኔታ ወደ ውጊያ መግባት፣ ህዝብን ማጎሳቆል፣ ዘር የሚተኩ ነገ ለትግራይ ህዝብም ለኢትዮጵያም የሚያስፈልጉ ወጣቶችን በከንቱ እንዲረግፉ ማድረግ ትናንት የደረሰው ጉዳት ሳያገግም እንደገና ለሌላ ጉዳት መዳረግ ትክክል አይደለም። በዚህ ረገድ ከማንም በላይ የትግራይ ህዝብ የትግራይ ልሂቃን ሊከራከሩ አያስፈልግም ሊሉ ይገባል የሚል እምነት አለኝ። ከዚህ ባለፈ እንግዲህ ምናልባት ወደ ሶማሌላንድ ጉዳይ ስንሄድ ያው ሶማሌላንድ ዩናይትድ አረብ ኤሚሬት በምታዘጋጀው የመንግስታት ጉባኤ የገቨርንመንት ሰሚት እየተሳተፉ ነው ያሉት የሶማሊላንድ ፕሬዚዳንት። በዛ በስብሰባውም አንድ ንግግር አድርገዋል ከሮይተርስ ጋራ። ምንድን ነው የመጀመሪያ ነገር ሶማሌላንድ ከእስራኤል ባገኘችው እውቅና እጅግ በጣም ደስተኛ እንደሆኑ ከደስተኝነትም አልፈው ሶማሌላንድና እስራኤል ጠንካራ የሆነ የንግድ ግንኙነት ለመጀመር ተስፋ እንዳላቸው ገልጸዋል። ሶማሌላንድ እርዳታ አትፈልግም፣ እኛ እርዳታ አይደለም የምንፈልገው፣ ወይንም ይሄ ምንድን ነው ድጋፍ አድርጉልን አንልም። ሪሶርሱ አለን፣ ሊታረስ የሚችል ሰፊ መሬት አለን፣ የአሳ ሀብት አለን፣ ነዳጅ አለን፣ ሊቲየም አለን። በዚህ ረገድ ሶማሌላንድ ከእስራኤል ጋር አብረን የመጀመሪያ ጠንካራ የንግድ ግንኙነት መመስረት እንፈልጋለን የሚል ንግግር አሰምተዋል። በተመሳሳይ የእራት ፕሮግራም ላይ ከልዑል ኤድዋርድ የኤደንበርግ ልዑል ጋራ እንግዲህ ፕሪንስ ኤድዋርድ የልዑል የኪንግ የንጉስ ቻርለስ ሶስተኛ ወንድም ናቸው። በተመሳሳይ ሰር ጋቪን ዊሊያምሰን በእንግሊዝም እጅግ የተከበሩ ሰር የሚል ማዕረግ ነው ያላቸው። ሶማሌላንድ ሀገር እንድትሆን በመከራከር ሎቢ በማድረግ የሚታወቁ ሰው ናቸው። እንግዲህ እኛ ትሬድ አግሪመንት እንፈልጋለን። ምንድን ነው ክሪቲካል ሚኒራልስ አሉን፣ ማዕድኖች፣ ብርቅዬ ማዕድን አለን። he said Somaliland is willing to offer access to mineral resources as part of any deal. Israel became the first country to recognize Somaliland in last December. Israel Prime Minister Benjamin Netanyahu has said Israel wants cooperation in areas including agriculture, health, technology, and the economy. Abdullahi said Somaliland has resources such as minerals, oil, gas, fish, and agriculture products, and hopes to gain access to Israel technology in return. በተመሳሳይ የቱርክ 2 F-16 ሞቃዲሾ ላይ ዲፕሎይ ተደርጓል። ስለዚህ ሶማሌላንድ ቢያ አሁን ቬሪፋይድ መሆን ይጠበቅበታል አንድ መረጃ እንጂ በርበራ ላይ ጌዲዮን ሳር ወደ ሶማሌላንድ የአየር ክልል ሲገቡ ከበርበራ 2 ተመሳሳይ F-16 ጀቶች ተነስተው አጅበዋቸዋል። ስለዚህ በርበራ ላይ ሚሊተሪ ተቋም አለ። ምናልባት አሜሪካ ሶማሊያን ለቃ ልትወጣ ነው የሚያሰኙ አንዳንድ መረጃ ፍንጮችም አሉ። ለምን ኬንያ ላይ ያለውን ቤዝ እያስፋፋች ያለችበት ሁኔታ ነው ያለው እና ይሄኛውን የምናስፋፋውን ቤዝ ደግሞ የምንጠቀምበት
በዋነኝነት ሶማሊያ ውስጥ ያለውን አልሸባብ ጥቃት ለመፈጸም ነው በሚል የተቀመጠ አለ። በተመሳሳይ አብዱላሂ ኢሮ ሌሎች ሀገራትም ስቲል እውቅና እንዲሰጡን እንጠይቃለን ብለው አስቀምጠዋል። ኢትዮጵያ በዚህ በዓለም ወርልድ ገቨርንመንት ሰሚት ክቡር ፕሬዚደንት ታዬ አጽቀሥላሴ እየተሳተፉ ነው። ኢትዮጵያ 3 ትኩረት አድርጋ እየሰራች እንደሆነ፣ አንደኛ ከፍተኛ የሆነ ታዳሽ ኃይል ማመንጨት፣ ሁለተኛ በምግብ ሰብል ራስን መቻል ምርትና ምርታማነትን መጨመር፣ በሶስተኛ ደረጃ ያቀረቡት ደግሞ የንግድ ፓርትነሮችን ማስፋት፣ ቀጥታ የውጭ ኢንቨስትመንትን ማሳደግና የህዝብ ኑሮን ማሻሻል ናቸው በሚል ያቀረቡት አለ። እስከ 6 እስከ ነገ በስቲያ የሚቀጥል ነው የሚሆነው። ከ35 በላይ ሀገራት መሪዎችና ኦልሞስት 6000 ገደማ የሚሆኑ ተሳታፊዎች አሉ። ከኮንፈረንሱ ባለፈ ሳይድ ቶኮች ምንድን ነው የጎንዮሽ ውይይቶች የሚቀጥሉ ነው የሚሆነው። አስቀድሜ በውሎ ፕሮግራም ጠዋት ላይ ማለት እችላለሁኝ ኢራንና አሜሪካ ኦማን ሙስካት ላይ ውይይት እንደሚያደርጉ መረጃ ሰጥቻቸው ነበረ። የውይይቱ ዋነኛ ትኩረቶች አንደኛ ኢራን ኒኩሌር ማበልጸግ እንድታቆም፣ ሁለተኛ የበለጸገን ኒኩሌሯን ለሌላ ሶስተኛ ወገን አሳልፋ እንድትሰጥ ሆፕፉሊ ወይ ለሩሲያ ወይ ለቻይና ሊሆን ይችላል። እስከ 400 ኪሎ ግራም የበለጸገ ኒኩሌር ኢንሪችድ የሆነ ኒኩሌር አላቸው። ሶስተኛ የሚሳይል ምርቷን ርቀቱን እንድትገድብ፣ እንግዲህ ርቀቱ እስራኤል ጋር እንዳይደርስ እና ሌሎች ደግሞ የመካከለኛው ምስራቅ ላይ ኤኒዌይስ ርቀት እንድትገድብ የሚል ይሄ ደግሞ ባይገለጥም ሌላው ደግሞ የነዳጅ የንግድ ጉዳዮች ይመጣሉ። አሁን ከደቂቃዎች በፊት ይህን ቀረጻ ወደ እናንተ ለማድረስ ስገባ ሙስካት ኦማን የሚደረገው ድርድር ቦታ እንዲቀየር በኢራን በኩል ጥያቄ ቀርቧል የሚል በተመሳሳይ ሮይተርስ መረጃ አውጥቷል። ቤንጃሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍን አግኝተዋል። አስቀድሜ እንደነገርኳችሁ በውሎ ፕሮግራም በዛም ኢራን ልትታመን የምትችል አይደለችም በሚል እንደ እስራኤል ፍላጎታቸውን አቅርበዋል። በተመሳሳይ እንግዲህ እስራኤል ጋዛ ውስጥ ጥቃት ፈጽማለች፣ የሚሳኤል ጥቃት የሚሉ ሪፖርቶች እየወጡ ነው ያሉት። እነዚህና ሌሎችን ደግሞ ከኛ ከኢትዮጵያም አንጻር በወሳኝነት ስትራቴጂካል የሆነ ተጽዕኖ ያላቸውን ሌሎችን መረጃዎችን ነገ በተመሳሳይ በጋት ውሎ በጋት ዕለት ወደ እናንተ ማድረስ ይሆናል። ኢትዮጵያ በክብር ለዘላለም ትኑር። ቴንኪዩ